የሱፍ ሰይድ እባላለሁ። በደረቅ ምግብ ዝግጅት ተደራጅተን እየሰራን እንገኛለን። ምርቶቻችን ኩኪስ እንሰራለን፣ ዳቦ ቆሎች እንሰራለን። ኩኪስ በ8 በ9 አይነት ቅርጽ እየሰራ ነው የምንገኘው። ጣዕሙ በጣም አሪፍ የተባለ ነው። በክልል ከተሞች በሁሉም በሚባል ደረጃ ላይ እያከፋፈልን እንገኛለን። 11 ቋሚ ሰራተኛ እና 6 ጊዜያዊ ሰራተኞች አለን። ይህንን ስንሰራ ፉድ ከለሮች ደግሞ አረንጓዴ አለን፣ ቢጫ አለን፣ ቀይ አለን፣ ብራውን አለን። አሁን ፒንክና ፐርፕል አዘን እየተጠባበቅን እንገኛለን። ፍቃድ አግኝተናል። እሱን አሁን በጣም በጥሩ ሁኔታ ተደራጅተን እየሰራን ነው ያለነው። መንግስት መስሪያ ቦታዎችን አድርጎልናል። የወረዳ 9 ስራና ክህሎት ጽህፈት ቤት ደግሞ በስልጠናዎች ድጋፍ የተባለ በሙሉ እያደረገልን ይገኛል። በጣም ጥሩ ደረጃ ላይ ነው ያለነው። ካቻፕና ማዮኔዝ ለመስራት ዝግጅታችንን ጨርሰናል። ማሽን ቴክኒክና ሙያ ሰርቶልን እነሱ ጋር ነው ያለው። ፍቃድ እስከምናገኝ ድረስ እየጠበቅናቸው እንገኛለን። ስልጠና 80 ሺህ ብር ከፍለን ስልጠና ሰልጥነናል። ማርኬት አግኝተናል። አሁን ቤቷን ፍቃድ እየተጠበቅን ነው ያለነው። ተኪ ምርት ነው፣ ለሀገር የሚጠቅም ነው። ለምሳሌ አቃቂ ቃሊቲ ላይ ኦቼ አለ። የካ ላይ ደግሞ ላቪቫ አሉ። ንፋስ ስልክ ላፍቶ ላይ ደግሞ የኛ ቢኖር ለሀገርም ለወረዳም ለክፍለ ከተማውም የሚጠቅም ነገር ነው የሚኖረው። ላይ ያልነበረው ሰገድ ዳንኤልና ጓደኞቻቸው ደረቅ ምግብ ዝግጅት ዋና ስራ አስኪያጅ ነው። ያው ማህበራችን የሚሰራው እንጀራ ላይ ነው። በደረቅ ምግብ ዝግጅት ተደራጅተን በዋናነት እንጀራ ነው የምናመርተው። ያው ለ16 ሰራተኞች የስራ እድል ፈጥረናል። 6 ወንድና 10 ሴት ማለት ነው። የምንሰራው ያው እንጀራ ነው። ለሆቴሎች፣ ለሱቆችና ያው ለተለያዩ ተቋማት ነው የምናቀርበው እንጀራ። ከትምህርት ቤትም ትስስር ወስደን ትምህርት ቤቶች ላይም እንጀራ በማቅረብ እየሰራን ነው። እንደሚታወቀው የምንሰራው ደረቅ ምግብ ዝግጅት ነው። ያው መንግስት ሸድ ሰጥቶናል። ያው ብድርም ከአዲስ ብድርና ቁጠባ ተቋም ወስደናል። ያው እየሰራን ብድርንም እየመለስን ያለነው የተወሰነ ይቀረናል። ለሱንም አሁንም እየሰራን እየሰጠን ነው የምንገኘው። ያው በሚቻለው መጠን ያው እንጀራ እያመረትን ንጹህና አሪፍ የሆነ እንጀራ እያመረትን ለአካባቢው ማህበረሰብ እያደረስን ነው የምንገኘው። ለተቋማትም እናዳርሳለን። እንደዚህ ነው የምንሰራው። በርካታ ለሚሆኑ ሰራተኞችም የስራ እድል ፈጥረናል። ያው ለወደፊትም እያስፋፋን ለሰራተኞችንም እየጨመርን እያዳረስን እንሄዳለን። አዲስ እባላለሁ። የአዲስ ቻላቸውና ጓደኞቻቸው ደረቅ ምግብ ዝግጅት ህብረት ሽርክና ማህበር ስራ አስኪያጅ ነኝ። ስራ እድል ፈጠራ ተፈጥሮልን እንጀራ መጋገር ስራ ላይ ተሰማርተን ከ20 በላይ የስራ እድል ፈጥረን በእንቅስቃሴ ላይ እንገኛለን። ለማህበረሰቡ፣ ለሆቴሎች እንዲሁም ለትልልቅ ተቋማት እንጀራ በጥራት በዲስካውንት እያቀረብን እንገኛለን።
ቀጣይም ይህንን ስራ ለማሳደግ ፕሮፖዛል ሰርተን ስፖርት ሬዲነስ ለማድረግ እንቅስቃሴ ላይ ነው የምንገኘው። በመሆኑም አሁንም ከዚህ በላይ ለማስፋት ከክፍለ ከተማ ኢንዱስትሪ ጋር ድጋፍ ጠይቀን በዛ ልክ እንቅስቃሴያችን እየተደረገ ነው ያለው። ስለዚህ ባለን እንቅስቃሴ የተሻለ ተሞክሮ በማድረጋችን ተሸላሚ ጭምር ነን። አበባው በልስቲ ይባላለሁ። የወረዳ 9 ምክትል ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ ነኝ። በበጀት ዓመታችን ኦልሞስት ወደ 2598 የሚደርሱ ስራ የሌላቸው ዜጎችን በተለይ ወጣቶችንና ሴቶችን የስራ እድል ለመፍጠር አቅደን ነው የገባ ነው። እቅዳችንን ከ100% በላይ የማሳካት ስራ ተሰርቷል። የፈጠርነው የስራ እድል 2741 የሚደርሱ ዜጎችን ስራ ቋሚ የስራ እድል መፍጠር ተችሏል እንደ ወረዳ 9። በተመሳሳይ 35% በማደራጀት በተመሳሳይ ደግሞ የ65%ን በቅጥር በተባባልነው መሰረት ይህንን አችብ በሚያደርግ መልኩ የስራዎችን እያከናወነ ነው የምንገኘው። በዚህ በጀት ዓመት 85 የሚደርሱ ኢንተርፕራይዞችን የማደራጀት ስራ ተሰርቷል። እነዚህን አካላት በአንዳንዶቹ በግላቸው በራሳቸው የሚሰሩበት፣ በሌሎቹ ደግሞ ከክፍለ ከተማ ሸሄድ አስተዳደር ጋር በመነጋገር በወረዳችን ላይ ባሉ የሸዶችና በክፍለ ከተማ ደረጃ ደግሞ ሌሎች ወረዳዎች ጋር በትስስር እንዲፈጠር የማድረግ ስራ ተሰርቷል። ከዚህ ከ85ቱ ኢንተርፕራይዝ ውስጥ 15ቱ በጥሪት ማፍሪያ የተደራጁ ናቸው። ከ50 የሚደርሱ ደግሞ በማኑፋክቸሪንግ አደራጅተን ወደ ስራ ያስገባናቸው ኢንተርፕራይዞቻችን ናቸው ያሉ።